ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት እንደምንድን ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ሰሞኑን በምናውቀው ታሪክ ነው የመጣሁትና ያው እንግዲህ እስካሁን ባለን መረጃ እንግዲህ ያው አብርሽ እንግዲህ አሁን ፏ ብሎ ጀነን ብሎ ኮራ ብሎ የሚናገረው አብርሽ መጥቷል። እንደመጣ እንግዲህ ያው ሰሞኑን እያየን ነው። ዛሬም እንግዲህ አዲስ ነገር ይዞልን መጥቷል። እሱንም ደግሞ አይተነዋል ቪዲዮ። ሩታዬም ያለውን ነገር ተናግራለች፣ ኤፊም ተናግሯል። እና አንተ ራስህ ነክ እኛ ቤት ሰተት ብለህ የመጣከው፣ እኛ ምንም አናቅም። መተህ ልጅህን በተደጋጋሚ ማየት ጀመርክ፣ ልጅህን በተደጋጋሚ መውሰድ ጀመርክ፣ ቤታችን በተደጋጋሚ መምጣት ጀመርክ አለች ሩታዬ። እኔ አይደለሁም ሩታ ናት ያለችው ጋይዝ። ከዛ ኤፊ ምን አለ? አንተ ነክ የመጣከው ደህና ነው ስንል የነበረው አንተ ራስህ እነዚህን ሰዎች ካጠገቤ ማራቅ እፈልጋለሁ ብለካል። እከሌን መራቅ እፈልጋለሁ ብለካል። ስለዚህ እኛ አንተ በዛ ሰዓት እንደዛ ስታረግ አውቀህ የምታረግ መስሎን ደህና አይደለም ብለው የሚመጡ ሰዎችን ደህና ነው እያለን ስንጋፈጥ የነበረው አንተ ከካሜራ ጀርባና ቤት ውስጥ ስንሆን ብቻችን ስንሆን እኔ ራሴን በግሌ ስጠይቅህ ደህና ነኝ፣ እነሱን መራቅ እፈልጋለሁ፣ ከሩታዬ ጋርና ከልዑልዬ ጋራ ከድንቡሽ ቡጁሉልዬ ጋራ መሆን እፈልጋለሁ ብለክ እያልከኝ በተደጋጋሚ እያልከኝ ስለነበረ ለዛ ነው እኔ እነሱን ደህና ነው እያልኩ ስጋፈጥ የነበረው አለው። ከዛ ደግሞ አብርሽዬ አፋጠጣቸው እና እኔ በዛን ሰዓት እንደዛ ያልኩበት ምክንያት ምን ሆኜ ነው? እስካሁን ድረስ እናንተን ይቅርታ መጠየቄን፣ ቤታችሁ መመላለሴን፣ እነሱንም አልፈልጋቸውም ማራቅ እፈልጋለሁ ማለቴን እኔ አላስታውስም። ምን ሆኜ ነው በዛን ሰዓት እንደዛ ስሆን የነበረው አለ አብርሽ አለ። ከዛ ይፊ ደግሞ እኛ አናቅም፣ አንተ ስንጠይቅህም እንደማትፈልግ ስለሆነ የምትነግረን፣ እኛም ተጋፍጠን መከራከር ጀመርን እንጂ የምናውቀው ነገር የለም። ወይኔ ጉዴ! እንደኔ ግን የናፈቀው ሰው አለ? እውነቱ መቼ እንደሚወጣ እውነት መቼ እንደምትወጣ ግን እንደኔ የናፈቀው አለ? እውነት የአብርሽ እውነት ማለት ነው መቼ እንደሚወጣ ማን እንደዛ አፍዞት እንደነበረ ለማወቅ ማለት ነው። የወሬ ጥማት ነው ያዘኝ እላችኋለሁ ለማወቅ። እንደው ማን አባቱ ነው? እኔ አሁንማ አሳደባለሁ፣ እውነቴን ነው አሳደባለሁ። ማን አባቱ ነው አብርሽን አፍዞት የነበረው? እውነቱ መቼ ነው የሚወጣው? በቃ እኔ አሁን እውነቷን እንደው እውነቷ የወጣች ቀን ብታዩ እኔ እንጃ። እኔ ይሄ የመዳን ቤት አይበቃኝም ጋይዝ። እዛ ላይ ፎቅ ደርሼ ከታች ስመለስ ስሯሯጥ ብቻ እንዳልፈጠፈጥ። ለምን መሰላችሁ? እኔ ልክ ስልኬን አንስቼ ማለት ነው አብርሽ የሚል ቻናል ገና አብርሽ እኮ እውነቱ ተጋለጠ የሚል ነገር ስሰማ ላይ ደርሼ ታች ስፈርጥ ታየኝ። እውነቴን ነው ታየኝ። እኔ አሁን ላይ ማለት ነው ልክ የአብርሽ ቪዲዮ ሲገባ መጀመሪያ ስልኬን እከፍትና ማለት ነው ከላይ እንደዚህ ያለ አይደለ እንደዚህ ሳብ አድርጌ መጀመሪያ
ምንድን ነው የተባለው ብዬ ርዕስ ነው የማነበው ማለት ነው። ለምን የሆነ ስራዬን መስራት እንድችል ምን ብሎ ይሆን አብርሽ እውነቱ ወጣ ይሆን ምናምን እንዳልል ከዛ ርዕስ አነባለሁ መጀመሪያ። ከዛ ርዕሱ በጣም የሚያጓጓ ከሆነ ስራዬን ጨርሼ ምናምን ዘና ብዬ አያለሁ። አብርሽ ካለበት ነው የማየው ባይዘው ቪዲዮውን፣ አብርሽ ከሌለበት አላየው። ምክንያቱም አሁን የምፈልገው እኔ ሲካሄድ የነበረውን እውነታ ማወቅ ስለሆነ አብርሽ ካለበት ብቻ ነው የማየው። ግን ያው ሩታዬንም ወዳታለሁ እኮ ኤፊንም ወደዋለሁ። የአብርሽ ቤተሰቦች ሁላቸውንም ወዳቸዋለሁ ባይዘው። ግን አብርሽዬ በጣም የዋህ ስለሆነ ያሳዝነኛል እንጂ ሁላቸውንም ወዳቸው። አሁን አብርሽ ቢመርጥ ከማጋ መሆን ፈልጋለሁ ቢል ደስ ይልሻል ብትሉኝ እንደኔ ሄርሜላንም አልጠላትም፣ ወዳታለሁ። ሰው ናት፣ ወዳታለሁ። ግን ከማጋ ደስ ይልሻል ብትሉኝ ከሩታዬ ጋር ቢሆን ደስ ይለኛል። ሩታዬ አሁን ተምራለች፣ ብዙ ነገር ተምራለች። ባሏን እንዴት መያዝ እንዳለባት በደንብ ስለተማረች አሁን አብርሽዬን ቀጣይ ላይ እንዴት እንደምትንከባከበው ልነግራችሁ አልችልም። ለወሬ ስፈጥን እኮ እየጠፋብኝ ነው አማርኛ ራሱ። በጣም ነው በቃ ከራሷ በላይ እንደምትይዘው እርግጠኛ ነኝ። ምክንያቱም አሁን ተምራለች፣ ባል ምን እንደሆነ፣ እንዴት እንደሚያዝ፣ የቱ ጋር መናገር እንዳለባት፣ የቱ ጋር መናገር እንደሌለባት፣ ማንም መጥቶ አብርሽን ወደዋለሁ፣ አብርሽን አፈቅረዋለሁ ሲል እንዴት አፍንጫዋን ብላ እንደምትመልሳት ያችን ሴት ዛሬ ሩታዬ ስለተማረች ድጋሜ አብርሽን አይደለም ለሴት እንደዚህ ኖርማል ራሱ አብርሽ ሰላም ነው በጣም እኮ ነው የማደንቅህ ምናምን ለምትል ሴት ራሱ ፊት አትሰጥም። እንኳን መታዛ እንደዚህ አቅፋው ምናምን ሌላ ታሪክ ልትፈጥር ማለት ነው። ምክንያቱም አሁን በደንብ ተምራለች። እኔ ሳያት በደንብ ተምራለች። ስለዚህ አብርሽ ሩታን መርጦ ሎልዬንም አብሯት ቢያሳድግ ከዛ ደግሞ ቀጣይ ደግሞ ቆንጅዬ ሴት ልጅ ይወልዳሉ ማለት ነው፣ የሎልዬን እህት። ስለዚህ ከሩታ ጋር ቢሆን እመርጣለሁ እኔ። ሄርሜላ ባለትዳር ወንድ ቢፋታም ባይፋታም ይሄ ልጅ ባለትዳር ነው። ግን ፈቷል። ቢፈታም ልጅ አለው። ልጅ ያለው ወንድ ደግሞ ከዛች ሴት ጋራ ነገ ተነገ ወዲያ አይመለስም ማለት ብዙም ኮንፊደንስ አይሰጥም ልጅ ካለው። ምክንያቱም ለልጁ ሲል ሁሌ ያችን ሴት ስለሚያገኛት ምናልባት ትላንትና ያሳለፈውን ታሪክ እያስታወሰ የልጁ እናት ጋር ሊመለስ ይችላል። አንድ ባይመለስም ደግሞ ሄርሜላ ሙሉ ለሙሉ ጥፋተኛ ናት። ሲጀመር ጥፋቷ ምንድነው? አንደኛ ሳይፋቱ በፊት ነው የመጣችው። ሩታ ራስ ሆና ገና እርግዝና ላይ ያለች ወልዳ ሄርሜላ የምታደርጋቸው ነገሮች በሙሉ ደስ አይሉም። ምክንያቱም አብርሽ የኔ ባል ቢሆን የሚሰማኝ ስሜት ማለት ነው ደስ አይሉም። በቃ ሰላም ስትለው መለጠፍጠፍ ነው መላላሴ። እኔ ባሌን ሴት እንድትስመው አልፈልግም። አይደለም እንድትስመው እንደዚህ አቅፋ ራሱ ሰላም እንድትለው አልፈልግም። እውነቱን ስነግራችሁ አስተቃቀፍም ልክ አለው። ቢታቀፍም ራሱ አስተቃቀፍ ልክ አለው። ይሄ እንዲህ ልጥፍ ብሎ አንገት ስር ገብቶ ምናምን ኖ እንዴ አያስፈልግም። ስለዚህ አንደኛ ተፋቷል እኮ አብርሽ ፈቷታል ሚስቱን ብላ ብታስብ እንኳን ማለት ነው። አንደኛ መጀመሪያ ክብሯን ብትጠብቅ ነገዋን ብታስብ ሽማግሌ ልኮ ቤተሰብ አውቆት አንድ ምዕራፍ ዘለው ቢያንስ እንኳን አርግዣለሁ ብትል ያምርባታል። አሁን በጓደኝነት ሆኖ አርግዣለሁ ለቤተሰብም ክብር ለራስም ክብር ጥሩ አይደለም።
ያንን ወንድ የምታፈቅረው ከሆነ ልታረግዝለት እንኳን ፍላጎቱ ካላት መጀመሪያ ሽማግሌ ላክ። ቢያንስ ክብር ነው ሽማግሌ። ባይዘው ከሰርግ በላይ ነው ሽማግሌ። ሽማግሌ ማለት በጣም ክብር፣ ትልቅ ክብር ነው፣ ከሰርግ በላይ ማለት ነው። እኔ ወደፊት ባለ አሁን ሰርግ ባያረግልኝ ሽማግሌ ከላከልኝ በጣም እድለኛ ነኝ። ምክንያቱም ሽማግሌ ከሰርግ በላይ ነው፣ በጣም ከሰርግ በላይ ነው። እናት አባቴን አክብሮ ጉልበት ስሞ ተመርቆ ሰተንሃል እኮ ሲባል ለኔ ባል ትዕዛዝ ይሰጠዋል። እኔ አባቴ እንዴት ተንከባክቦ እንዳሳደገኝ ባሌም ተንከባክቦ ሚስቱ አድርጎ እንዲያኖረኝ ነው የሚሰጠው። እናትም እንደዛው። ስለዚህ እኔ ከእናት አባቴ ቤት ስወጣ ባሌ እናትም አባትም ሆኖ እንዲይዘኝ ግዴታ ይሰጠዋል ማለት ነው። ግዴታ ይሰጠዋል፣ የውዴታ ግዴታ። ሚስቱ ነኝ። ስለዚህ አባቴ ሊሆን ይችላል፣ እናቴ ሊሆን ይችላል። ያንን መሆን የሚችለው እንዴት ነው? ሳጠፋ ይመክረኛል፣ ስወድቅ ያነሳኛል፣ ይወደኛል፣ ያፈቅረኛል። ነገ የልጆቹ እናት ነኝ ስለዚህ በደንብ ሊያከብረኝ ይገባል። ያንን ትዕዛዝ ደግሞ የሚቀበለው ከእናትና ከአባቴ ነው። እሷ ግን ይሄ ሁሉ ነገር ሳይደረግ ፍቅረኛ ስለሆነ ቀለበት ስላደረገ ረገዘች። ያስማማል እናንተ ስታስቡት ጋይዝ? አይ ችግር የለውም የሚባል አባባል እኔ አልቀበልም። እኔ ክብሬ ስለሚበልጥ ማለት ነው። ስለዚህ አሁን ከሩታዬም ጋር ከሄርሜላም ጋር የትኛዋን ይመርጣል ቢባል እኔ ደስ የሚለኝን የነገርኳችሁ። እኔ ደስ የሚለኝ ከሩታዬ ጋር ቢሆን ልጁን ቢያሳድግ ጸባቸውን ቢያርሙ። አሁን ሩታም ተምራለች። ይሄ በየሰው ፊቱ በጥፊ ማለት ምናምን በየሰው ፊቱ አሳይሃለሁ ማን እንደሆንኩ አታውቅም የሚባለውንም ትተዋለች። ምክንያቱም ባል ክብር ነው። ባል ቤት ነው። ባል ምሰሶ ነው። ባል ህይወት ነው። ስለዚህ ብዙ ነገር ተምራለች። ባሏን እንዴት መንከባከብ እንዳለባት ተምራለች። ስለዚህ አብርሽ ደግሞ ወደ ሩታ ቢመለስ ነገሮቹን ቢያስተካክሉ ደስ ይለኛል። ባይመለሱም ደግሞ ለሩታዬም ለአብርሽዬም መልካም ነገር ነው የምመኝላቸው። ሎልዬን ያሳድግላቸው። ያው ይሄንን ነው ማለት የምችለው ማለት ነው። ኤፊ ደግሞ መልካም ልጅ ነው፣ ጥሩ ልጅ ነው። የአብርሽ ወንድም መከታ ነው። እንግዲህ አብርሽን ቢጠብቀው ብዬ አስባለሁ። ጠብቀው፣ አብርሽን ጠብቀው። ለአብርሽ ተጋፈጥለት፣ ኤፊዬ ተጋፈጥለት። ምንም ነገር ቢመጣ ወንድም መከታ ነው። ማንም ሰው ነገ ተነጎዲያ አንተ ብትወድቅ ማንም ሊጥልክ ይችላል። አብርሽ ግን አይጥልክም። ምክንያቱም ወንድም ስለሆነ። ከነዚህ ከአምስቱ አንዱን ባወጣ በእነዚህ በአራቱ ብቻ መስራት አልችልም። ለምን? እጆቼ ስለሆኑ። ስለዚህ አብርሽም ላንተ እንደዛ ነው ላለው ውዶቼ። እንግዲህ ዛሬ እኔ እንደዚህ ፏ ብዬ የመጣሁላችሁ የአብርሽዬን ሹክ ልላችሁ ነው። ነገ ደግሞ ሄርሜን አግኝቷት ሄርሜላ ምን እንደምትለው እንሰማና አምጥቼ ሹክ እላችኋለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቅድዬ ቅመሟን አሳድጓት። ባይዘዌ መቅዲ ግሬስ ናት። ከዚህ በኋላ መቅዲ ግሬስን በደንብ ፏ እያደረጋችሁ አሳድጓት። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ነገ ተነጎዲያ ሄርሚን አግኝቷት ምን እንደሚላት ሹክ እስከሚሉን ድረስ መልካም ጊዜ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየታችሁን መጥፎም ደግ ምንም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ።